ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 5 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ዋና ዋናዎቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ውሎ በሁሉም ዘርፍ ተጠናክሮ በዋለበት በዛሬው ዕለት ጎጃም ላይ አጼ ቴዎድሮስ ተደራራቢ ድል ተቀዳጅቷል። የጎጃሙ ተጋድሎ ምን ይመስላል? ከደብረ ማርቆሱ የፋኖ ድል በኋላ ድንገተኛ ስብሰባ የተጠራው ባዲን ካቢኔ ምን ገጠመው የሚለውን በቀዳሚነት ይደመጣል። ኦሮሞ የሚገባውን ኮታ አላገኘም፣ ጠቅላይ ሚኒስትራችሁን ካልጠበቃችሁ ትነጠቃላችሁ ሲሉ የጥላቻ ንግግርና የዘር ማጥፋት ጦርነት ቅስቀሳ ያደረጉት የብልጽግናው ሊቀመንበር ዋና ጠባቂ ብለው የጠሩትን ኃይል አዲስ አበባ ላይ ሊያሰፍሩ ነው። እነ ዶክተር ደሳለኝ ጫኔ የሰጉትም ስጋ ለብሶ መጥቷል። ጉዳዩ ምንድነው የሚለውን ከዝርዝር ዘገባችን ታገኙታላችሁ። ኢሳያስ አፈወርቂ ከከባድ ጭንቀት እፎይ ያሉበት ደስታ ቢሮአቸው ድረስ መጥቶላቸዋል። አቶ ኢሳያስን ደስ ያሰኛቸውና የብልጽግናው ሊቀመንበር ያስደነገጠው የአስመራው ጉዳይ በሰዓቱ ዜናችን ዝርዝር የተሰናዳበት መረጃ ነው። የአማራ ፋኖ ብሔራዊ ንቅናቄ እጁ ላይ ትልቅ የወርቅ እንክብል ተቀምጦለታል። ይህን የወርቅ እንክብል መንከባከብና በጥሩ ዋጋ መሸጥ ገበያውን ማጥናትና እምነት የጣለበትን ሕዝብ ማሻገር ከመሪዎቹ የሚጠበቅ ነው። ወዲህ ደግሞ የብልጽግናው ሊቀመንበርና እሳቸው የሚመሩት መንግስታቸው በየቀኑ እንደ ስንቅ እየቀለሉ ዋጋቸውም እየወረደ በገለባ ሚዛን መሰፈር ጀምረዋል። የዕለቱ የትንታኔ ዘገባችን በልዩነት የተመለከተው ነው። ታዋቂው የአደባባይ ምሁር ዶክተር አክሎግ የትንታኔ ዘገባውን አሰናድተውታል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን በዝርዝር መደመጥ ጀምሯል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። 24 የባዲን አድማ ብተና ተመቱ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በምስራቅ ጎጃም ደብረ ማርቆስ ከተማ በፈጸመው የከተማ ኦፕሬሽን 24 የባዲን አድማ ብተና አባላትን እርምጃ መውሰዱን አስታወቀ። ፋኖ ጥቃቱን የፈጸመው ትናንት ሌሊት ሲሆን በዚህ ድንገተኛ የቦምብ ጥቃትም 24 የባዲን አድማ ብተና አባላት ከነአመራሮቻቸው መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር አስታውቋል። ትናንት ከምሽቱ 5 ሰዓት ተኩል የተከፈተው የፋኖ የከተማ ኦፕሬሽን የ32ኛ ዙር ተመራቂ አድማ ብተና አባላትን አሳፍሮ ከጎዛምን ፖሊስ ጣቢያ ወደ ጓታራ በመንቀሳቀስ ላይ በነበረው የብልጽግና ወታደራዊ ተሽከርካሪ ነው። የ206ኛ ኮር አዳይ ቡድን ሸበል ሆቴል አቅራቢያ በወሰደው በዚህ የከተማ ኦፕሬሽን 24 የባዲን አድማ ብተና አባላት ወዲያውኑ እርምጃ ሲወሰድባቸው 3 አባላት ደግሞ ከባድ ጉዳት ደርሶባቸዋል። በዚህ የፋኖ ጥቃት የባዲን አድማ ብተና አመራሮችም እርምጃ እንደተወሰደባቸው የገለጸው የአጼ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ክፍል የባዲን አድማ ብተና ሰራዊትን ሲያጓጉዝ የነበረው ተሽከርካሪ ሙሉ በሙሉ መውደሙንም ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር በደብረ ማርቆስ ከተማ ተደጋጋሚ ኦፕሬሽን በመፈጸም ተከታታይ ድል መቀዳጀቱ ይታወሳል። በቅርቡም የዞኑን ፖሊስ መምሪያ ኃላፊዎችን ጨምሮ በርካታ የባዲን አድማ ብተናና ሚሊሻ አባላትን እርምጃ እንደወሰደባቸው አይዘነጋም። ይህ በእንዲህ እንዳለ ከአንድ ቲም በላይ የባዲን ፓራ ኮማንዶ አባላት የ5ኛ ክፍለ ጦር የመረጃና ደህንነት አባላት የአጼ ቴዎድሮስ 201ኛ ኮርን መቀላቀላቸውን የኮሩ ህዝብ ግንኙነት ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ገልጿል። ፋኖ ሀብታሙ የሱፍ አክሎም 11 የፓራ ኮማንዶ አባላትና የ25ኛ ክፍለ ጦር አባላት ፋኖን የተቀላቀሉት በተጠኑ ቦታዎች የጠላት ኃይል ላይ በደረሰበት ብርቱ ጉዳት ስነልቦናው የተሸረሸረው የስርዓቱ ኃይል ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል ብሏል። 100,000 ሚሊሻ ወደ አዲስ አበባ። ብልጽግናው የኦሮሚያ ክልል የመደበኛና የአድማ ብተና ፖሊስ በአዲስ አበባ የሚሰማሩበትን ህግ በፓርላማ እንዲጸድቅ ባደረገ ማግስት 100,000 የኦሮሚያ ክልል ሚሊሻ ወደ አዲስ አበባ ለማስገባት ማሰቡን ምንጮች ገለጹ። ለዚህ ዓላማም ከኦሮሚያ ክልል የተለያዩ አካባቢዎች ምልመላ እያደረገ መሆኑን ምንጮቻችን አስታውቀዋል። የጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት ከኦሮሚያ ክልል ወደ አዲስ አበባ የሚገቡት ሚሊሻዎች በጥበቃ ኤጀንሲ በኩልና የፖሊስ
ዩኒፎርም በማልበስ እንደሆነ ጠቅሰዋል። በአዲስ አበባ የሚገኙ የሀገር ውስጥና የሀገር ውጭ ተቋማትን እንዲሁም ሆቴሎችና የሌሎች ድርጅቶችን ጥበቃ የሚያቀርቡ ኤጀንሲዎችም ሙሉ በሙሉ በኦህዴድ አመራሮችና የድሮ ወታደራዊ መኮንኖች እንዲሁም በነጋዴዎች እንደተተኩ የገለጹት ምንጮቻችን ከምርጫ በፊት አዲስ አበባ ከተማን በኦሮሚያ የጸጥታ ኃይሎች ለመቆጣጠር ዝግጅታቸውን አጠናቀዋል ብለዋል። የኦህዴድ ብልጽግና በርካታ ወጣቶችን ከኦሮሚያ ክልል በማስገባት አዲስ አበባ ከተማን በኃይል ለማስተዳደር በወጣው እቅድ በተለይም በከተማዋ የሚገኙ የጥበቃ ኤጀንሲዎችን የሰው ኃይል በኦህዴድ ሰዎች በመተካት የሌላ ብሔር ተወላጅ የሆኑ በርካታ ሰዎችን ከስራ ውጭ እንዳደረጉም ተገልጿል። ወደ አዲስ አበባ እንዲገባ የታዘዘው የሚልሻ ኃይል ከፊሉ በጥበቃ ኤጀንሲዎች በኩል እንዲገባ የተመቻቸ ሲሆን ቀሪው ደግሞ የክልሉ ፖሊስ ከተማዋ ውስጥ እንዲገባ በፓርላማ በጸደቀለት መሰረት አዲስ የተመለመለው የሚልሻ አባል ከነሙሉ ትጥቁ ከተማዋን እንዲቆጣጠር ይደረጋል ተብሏል። ይህን ተከትሎም የኦሮሚያ ክልል ሁሉም ዞኖች የሰው ኃይል አዋጥተው እንዲልኩ ደብዳቤ ተጽፎላቸው ወደ ስራ መግባታቸውን ምንጮቻችን አረጋግጠዋል። በኦህዴድ ብልጽግና መሪዎች መካከል ባለው እርስ በርስ የፖለቲካ ሽኩቻ የተነሳ ብልጽግናው ግንቦት 24 ቀን አካሂደዋለሁ ከሚለው ምርጫ ጋር ተያይዞ በወለጋና ሌሎች አካባቢዎች ምርጫ ካርድ ለማሰራጨት እንደተቸገረ የሚገልጹት ምንጮቻችን የብልጽግናው ሊቀመንበር በቅርቡ ወደ ስፍራው አቅንተው በነበረበት ወቅት ለዞኑ የብልጽግና አመራሮች በናዝሬትና በአዲስ አበባ የስልጣን ድልድል እንዲሁም ከፍተኛ የተባለ የጥቅማ ጥቅም እድል እንደሚያደርጉላቸው ቃል ገብተው እንደነበረም ይታወሳል። በዚህ መሰረትም በአዲሱ የሚልሻ ምልመላና ወደ አዲስ አበባ የማስገባት ዘመቻ ከወለጋ ጠቅላይ ግዛት በርካታ ወጣቶችን እንዲመለምሉና ወደ አዲስ አበባ እንዲልኩ ታዘዋል የሚሉት ምንጮቻችን የዞኑ አመራሮችም ወጣቶችን ለማሰልጠን በዝግጅት ላይ እንደሚገኙ ለማወቅ ተችሏል። ከዚህ ጋር ተያይዞ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የአዲስ አበባ ከተማ አስተዳደር ከፍተኛ ሹም የብልጽግናው ስርዓት ይህንን ለማድረግ የተነሳሳው በአዲስ አበባ የተጀመረውን ወረራ ለማስፋትና የዲሞግራፊ ለውጥ ለማድረግ የጸጥታና ተዛማጅ ጉዳዮችን በቁጥጥር ስር ለመዋል የታለመ ነው ብለዋል። አስተያየት ሰጪው የአስተዳደሩ ባለስልጣን አክለውም ብልጽግና በብቸኝነት ተቆጣጥሯት በሚገኘው በአዲስ አበባ ከተማ ነዋሪዎች የምርጫ ካርድ ለመውሰድ ፈቃደኛ ባለመሆናቸው ከምርጫው በፊት በርካታ ጉዳዮችን በቁጥጥር ስር ለመዋል የሚደረግ ጥረት መሆኑን ተናግረዋል። ከሰሞኑ የብልጽግናው ፓርላማ በዶክተር ደሳለኝ ጫኔና በዶክተር አበባው ደሳለው ብቸኛ ተቃውሞ በቀሪው የፓርላማ አባል ድጋፍ በመስጠት የጸደቀው ሕግ የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ እንዲሰማሩ የሚፈቅድ መሆኑ ይታወቃል። የብልጽግናው ፓርላማ ያጸደቀው ሕግ ከፖሊስ ተቋማቱ በተጨማሪ የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ውስጥ የዳኝነት ስልጣን እንዲኖራቸው የሚያደርግ መሆኑ ከተማዋን ለመውረር የታለመ እኩይ እቅድ መሆኑን የፓርላማ ብቸኛ ተቃዋሚዎቹ ሁለቱ የቀድሞ አብን አባላት መናገራቸው አይዘነጋም። የኢሳያስና የቻይና አዲስ ግንኙነት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቻይናው የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ጋር በአስመራ ደንደን የእንግዳ ማረፊያ ተወያይተዋል። የቻይና ወደ አስመራ ሉካን የመላኳ ምክንያትም በአፍሪካ ቀንድ በተለይም በቀይ ባህር ጉዳይ ሰፊ ድርሻ እንዲኖራት ከመፈለግ የመነጨ መሆኑን የተለያዩ መገናኛ ብዙሃን ዘግበዋል። የፖለቲካ ተንታኞች የቻይና የቀይ ባህር ስትራቴጂና የኢትዮ ኤርትራ ውጥረት ላይ ሊያመጣ የሚችለው ጂኦፖለቲካዊ አንድምታው በቀላል የሚታይ አይደለም ሲሉ ሀሳባቸውን የሰጡበት ሲሉ የገለጹት የሁለቱ ሀገራት ግንኙነትና የዛሬው የቻይና ልዑክ ቡድን የጉዞ ዓላማ በቀላሉ ሊታይ የማይገባው እንደሆነ ይታመናል። የቻይናው ልዩ መልእክተኛና የፕሬዝዳንት ኢሳያስ ውይይት በተለይም አሁን ካለ የኢትዮጵያና ኤርትራ የሻከረ ግንኙነት አንጻር ሲታይ የአፍሪካ ቀንድን እና የቀይ ባህርን ጂኦፖለቲካዊ ገጽታ ሊቀይር የሚችል ትልቅ አንድምታ ይኖረዋል ተብሎ ይጠበቃል። ቻይና በጅቡቲ ካላት ወታደራዊ የባህር ኃይል ሰፈር ባሻገር ከ1000 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻ ያላትን ኤርትራን በስልታዊ አጋርነት መያዝ ለባህር ላይ ንግድ መስመሯ ደህንነት እጅግ ወሳኝ ነው። የኤርትራ ጥሪ ቻይና በቀይ ባህር ላይ ያላትን የጸጥታና የኢኮኖሚ ተጽዕኖ ከምዕራባውያን በተለይም አሜሪካና የአውሮፓ ህብረት ኃይሎች ጋር እኩል እንድታሰልፍ የተከፈተ በር ነው። ኤርትራ ከምዕራባውያን ጋር ያላት ግንኙነት በብዙ መልኩ የሻከረና በማዕቀቦች የታጠረ ነው። ቻይናን ወደ ቀጠናው አጥብቃ መሳቧ በዓለም አቀፍ መድረክ በተለይም በተመድ የጸጥታው ምክር ቤት ቻይና ያላትን በድምፅ የመሻር አቅም በመጠቀም የዲፕሎማሲ ከለላ እንድታገኝ ይረዳታል። ፕሬዝዳንት ኢሳያስ ቻይና የላቀ ሚና እንዲኖራት ማለታቸው አሜሪካ በቀጠናው ያላትን የበላይነት በቤጂንግ በኩል ለመሞገት ያለም እንደሆነ ይታመናል። ወዲህ ደግሞ ኢትዮጵያ የባህር በር ለማግኘት የምታደርገውን የማያቋርጥ ጥረት እና የብልጽግናው ሊቀመንበርም ኢትዮጵያን ለማተራመስ የሚደረግ ሙከራ የመጨረሻው ይሆናል ሲሉ በአስመራው መንግስት ያስተላለፉትን ዛቻ ተከትሎ
ተከትሎ ኤርትራ ቻይናን ከጎኗ ማሰለፏ ለኢትዮጵያ ትልቅ ጂኦፖለቲካዊ መልእክት ይኖረዋል። ቻይና በኤርትራ ወደቦች ላይ ሰፊ የልማት ወይም የጸጥታ መዋዕለ ንዋይ ካፈሰሰች በማንኛውም ምክንያት በኤርትራ ላይ የሚቃጣ ፖለቲካዊም ሆነ ወታደራዊ ጫና በቀጥታ የቻይናን ብሔራዊ ጥቅም መንካት ይሆናል። ይህ ለኢትዮጵያ የወደብ ፍላጎት ትልቅ ዲፕሎማሲያዊ ማነቆ መፍጠሩ የሚጠበቅ ነው። አዲስ አበባ አስመራን በውስጥ ጉዳይ ጣልቃ ትገባለች ብላ በምትከስበት በዚህ ወቅት ኤርትራ የዓለማችንን ግዙፍ ሀያል ሀገር ድጋፍ ማግኘቷ በቀጠናው ያለውን የኃይል ሚዛን ለማስተካከልና የኢትዮጵያን ቀጠናዊ ተጽዕኖ ለመመከት የተደረገ ስልታዊ እርምጃ ነው። ቻይና ከኢትዮጵያም ጋር እጅግ የጠበቀ የኢኮኖሚ ትስስር አላት። ሁለቱም የብሪክስ አባል ሀገራት ሲሆኑ በኢትዮጵያ የኢንቨስትመንትና የኮንስትራክሽን ዘርፍ ቻይናዎች ሰፊ ድርሻ አላቸው። በተለይም ኢትዮጵያ የአፍሪካ ሕብረት መቀመጫ መሆኗና ያላት የገበያ ተደራሽነት አቅም ለቻይናዎች ተመራጭ የሚያደርጋት ሲሆን ከምንም በላይ ደግሞ የቻይና ውጭ ጉዳይ ፖሊሲ በአገር የውስጥ ጉዳይ ጣልቃ ከመግባት የታቀበ መሆኑ ይታወቃል። ኢትዮጵያና ኤርትራ ከቻይና ጋር ያላቸውን ስልታዊ አጋርነት በተናጠል ማጠናከራቸው አሜሪካንን በማግለል ቤጂንግ በሁለቱ ሀገራት መካከል ባለው ውጥረት ውስጥ ዋነኛዋ የጀርባ አደራዳሪ እንድትሆን ሰፊ ዕድል የሚሰጣት መሆኑን የሚናገሩት ተንታኞች የአፍሪካ ቀንድና የቀይ ባህር ቀጠና የዓለም ሀያላን ሀገራት የፖለቲካና የወታደራዊ የኃይል የበላይነት ማስጠበቂያ የቼዝ ጨዋታ ሜዳ መሆኑን አጠናክሮ ቀጥሏል። የኤርትራ እርምጃ በቀጠናው የኢትዮጵያን ጂኦፖለቲካዊ ተጽዕኖ ፈጣሪነት ለማዳከምና የወደብ አማራጮች ፍለጋዋ ላይ ጫና ለማሳደር ያለመ የዲፕሎማሲያዊ የመከላከያ ግንባታ አካል ተደርጎ ሊወሰድም ይችላል። የብልጽግናው ስርዓት በኢራኑ ጦርነት በተጀመረበት ወቅት የኢራንን አጋሮች መምታት ኢራንን ለማዳከም ይረዳል። በቀይ ባህር ዙሪያ የኢራን አጋር የሆኑትን የኤርትራን መንግስትና የሀውቲ አማጽያንን መምታት ተገቢ እንደሆነ ሆርን ሪቪው በሚባለው የውጭ ጉዳይ ፖሊሲው ማስፈጸሚያ ሚዲያው በኩል የጦርነት ግብዣ ማድረጉ አይዘነጋም። ብልጽግናው በኤርትራ ላይ ፍላጻ እንዲወረወር ጥሪ ከማቅረቡ ቻይና በፍጥነት ወደ አስመራ በመብረር የኤርትራው መንግስት ታዳጊ ሆና ቀርባለች። የኦህዴድ ብልጽግና ስርዓት ታሪካዊቷን ኢትዮጵያን እያፈራረሳት ነው ሲሉ ዕለታዊ የትንታኔ ሀሳባቸውን ማቅረብ የሚጀምሩት የአደባባይ ምሁሩ ዶክተር አክሎግ ቢራራ ዛሬም እንደተለመደው በተመረጠ ወሳኝ አገራዊ ጉዳይ ላይ ሰፊ ትንታኔ አድርሰውናል። ዶክተር አክሎግ ስላዘጋጁልን የትንታኔ መረጃ በአድማጮች ስም እያመሰገን በቀጥታ ወደ ሀሳባቸው እናመራለን። እስከ መጨረሻው አብራችሁን ቆዩ። ውሸት ቢደጋገም እውነት አይሆንም። አዘጋጅ ዶክተር አክሎግ ቢራራ። በኦህዴድ ብልጽግና ስርዓት እግር ወርች ታስራ የሞት ቀጠሮ ደጇ ላይ የሚጠብቃትን ኢትዮጵያ ልንታደጋት የምንችለው አንድ ስንሆን ብቻ ነው። አንድ ለመሆን ራሳችንን ከከፋፋዩ የዘርና የብሔር ፖለቲካ ማጽዳት አለብን። የአብይ አህመድ አምባገነንነት፣ የብሔር ጽንፈኛነት፣ ኢፍትሐዊነት፣ ጎሳዊነትና ኢትዮጵያዊነት አብረው እንደማይጓዙ ማመን አለብን። ማመንም ብቻውን በቂ አይደለም፣ መተግበር አለብን። እነዚህ እሴቶችና ባህሎች ሁከት ፈጣሪ፣ ለሰላም፣ ለእርጋታ፣ ለልማት ማነቆ መሆናቸውን ባለፉት 50 ዓመታት አይተናል። ይህንን አገር አፍራሽ ሁኔታ የአብይ አህመድ አሊ ፓርቲና መንግስት አባብሰውታል። አገር ሲፈርስ የሞራል ልዕልናም አብሮ ይናዳል። እኔን የሚያሰጋኝ የኢትዮጵያ ሕዝብ በተለይ ወጣቱ ትውልድ የሞራል ልዕልና ሙሉ በሙሉ በሚያስብል ደረጃ መዝቀጡ ነው። ይህ ሁኔታ የሚያንጸባርቀው የኢትዮጵያን ባለስልጣናት ራስ ወዳድነት የበከለው የሞራል ውድቀት ነው ብል አልሳሳትም በማለት ሐሳባቸውን ይቀጥላሉ። ለሰብአዊነትና ለአገር ዘላቂ ጥቅም የሚያስብ አመራር የለም። ሐሰት መናገር፣ መዋሸት፣ መካድ፣ ማገት፣ የዘር ጥላቻ፣ ሌብነት፣ ሙሰኛነት፣ አጭበርባሪነት የተለመደ ሆኗል። ስርዓቱም መሰረቱን የጣለው በእነዚህ ላይ ነው። ሰላምና እርጋታ ብርቅ በሆኑባት ኢትዮጵያ ሰርቶ መብላት ይቅርና ወጥቶ መግባትም እንኳን ቅንጦት በሆነባት ኢትዮጵያ ምርጫ ለማካሄድ ሽር ጉድ የሚል መንግስትን ምን ይሉታል? የማንን ስልጣን ለማራዘም? ማን በልቶ አድሮ ማን እንዲራብ፣ ማን እንዲሰደድ? የኦህዴድ ብልጽግና መንግስት መርህ እኛና እነሱ የሚል የከፋፋይነት ምንጭ የሆነው የጎሳ መለያ ነው። ወጣቱ ትውልድ ብልጭልጩን ነገር እንደ ተአምራዊ ስኬት አድርጎ ያወረዋል። አብይ አህመድ ከፍተኛ በጀት መድቦ በመላው ዓለም ያሰማራው የሳይበር ሚዲያ ሰራዊት ውሸቱን እንደ እውነት እንዲሰብክና እንዲያሰራጭ አድርጎታል። በዚህ ግዙፍ የዲጂታል ሰራዊት የማይነገር የውሸት ፕሮፓጋንዳና አገር አፍራሽ መልእክት የለም። ምርጫ ተካሂዶ አብይ ሲያሸንፍም ሁኔታው ይባባሳል እንጂ አይሻሻልም። 80% የሚሆነው የአገራችን ህዝብ አሁንም የሚኖረው በጭቃ በጠለላ ቤት መሆኑን ረስቶታል። ስር የሰደደው ድህነትና የብልጭልጭ ልማት ማህበረሰባዊ ቀውሱን አይሸፍኑትም። በመንገዶች ዙሪያ የኤሌክትሪክ መብራት ስለተተከለ የብልጽግና መንግስት በልማት ስኬታማ ነኝ ብሎ ሲፎክር ለህዝቡ ኑሮ መሻሻል ምን አደረክ ብለን
ብለን ብንጠይቅ መልስ የለም። ስኬት ተብሎ ሊነገር የሚችለው የአማራውን ህዝብ ስላመከነውና ኢትዮጵያን ኦሮማይዝ ስላደረግናት ነው ቢባል አይገርመኝም። በቅርቡ አዲስ አበባ ፊንፊኔ ተብላ ብትጠራ አልገረምም። ከዚህ ቀጥሎ ምርጫውን የኦህዴድ ብልጽግና ካሸነፈ የኢትዮጵያን ስም ወደ ኦሮሚያ ቢቀይረው አልገረምም። ሁለቱም ክስተቶች ሰፊውን የኦሮሞን ህዝብ ይወክላሉ የሚል እምነት የለኝም። ስጋቴ ግን ኢትዮጵያን ያፈርሳታል፣ ትግራይ ነጻ ሀገር የመሆን እድሏ ከፍ ይላል። ገና በመጠናከርና ከአማራው ክልል ወጥቶ ወደ ሌላው ክፍል ለመጓዝ ብዙ ተራራዎችን ማለፍ ያለበት የአማራ ፋኖ ብሔራዊ ንቅናቄ በመሬት ላይ ተቋሙን ለማጠናከር ጊዜ የሚወስድበት መሆኑን ብገነዘብም ቅሉ የሀገረ መንግስት ግንባታ አቋሙና የፖለቲካ ፕሮግራሙ ከኦህዴድ ብልጽግና ተጻራሪ ነው። የተለየ የሚያደርገው ሁሉን አቀፍና ለፍትህ የቆመ ስለሆነ ነው። ኦህዴድ ብልጽግና የጎሳ ድርጅት ስለሆነ የሚመሰርተው መንግስት የአንድ ጎሳን የበላይነት የሚያንጸባርቅ መሆኑ አይቀርም። ይህ ደግሞ ለሰላምና እርጋታ ዋና መሰናክል እንደሚሆን፣ ድህነት እንደሚባባስ፣ ዝቅተኛ ገቢ ያላቸው ግለሰቦች ለመኖር ወደማይችሉበት ደረጃ እንደሚሸጋገሩም አልጠራጠርም። ምርጫው ቢካሄድ ችግሩን አጉልቶ ያወጣዋል እንጂ መሰረታዊ የሆኑትን ተቋማዊና መዋቅራዊ ችግሮች ሊፈታቸው አይችልም። ብልጽግና የፋይናንስ ሙሰኛ ብቻ ሳይሆን የፖለቲካ ሙሰኛም ነው። አሳ የሚገማው ከጭንቅላቱ ነው እንዲሉ ስርዓቱ የገማው ከላይ ጀምሮ ነው። አማራጭ የሚያስፈልግበትን መሰረታዊ ምክንያት ራሱን ለማደስ ስለማይችል ነው። እኔ እንደሚገባኝ አፋብን የሚታገለው ከዚህ የኦህዴድ ብልጽግና እኩይ አካሄድ በተለየ መልኩ ለፍትህ፣ ለእኩልነት፣ ለሰላም፣ ለእርጋታ፣ ለብሔራዊ ጥቅምና ለዲሞክራሲ መስፈን ነው። በዚህ የትግል ዓላማው ምክንያትም ይህ እንቅስቃሴው ለኢትዮጵያ አማራጭ ኃይል ነው እላለሁ። አማራጭነቱ ስኬታማ ሊሆን የሚችለው ግን ከሌሎች ተመሳሳይ ዓላማ ካላቸው ባለድርሻዎች ጋር ሲተባበር ነው። በተመሳሳይ አማራ ያልሆኑ ለመሰረታዊ ለውጥ የተዘጋጁ አካላት ከአፋብን ጋር ግንኙነት እንዲፈጥሩ ጥሪ ያደርጋለሁ። ኢትዮጵያን ከመፈራረስ የምንታደጋት በአንድ ላይ ስንቆም ነው። የዝግ ችሎት የሚካሄደው የኦህዴድ ብልጽግና ፓርቲና መንግስት የፖለቲካና የማህበራዊ ምህዳሩ ሙሉ በሙሉ ዘግቶታል። ይህ መፈናፈኛ የሌለበት ሁኔታ ሳፎኬቲንግ ፖለቲካል ሶሻል ኤንድ ስፒሪቹዋል ኤንቫይሮንመንት የሚያሳየው የፖለቲካ ውድድር የማይቻል መሆኑን ነው። ለኢትዮጵያ ህዝብ የተሻለ አማራጭ ለማቅረብ ደግሞ የምንጋራቸው እሴቶች መኖር አለባቸው። ለምሳሌ ሰብአዊነት፣ የዜግነት መብት፣ ኢትዮጵያዊነት፣ የምንጋራው ብሔራዊ እሴት ኢትዮጵያዊነት ወይም ናሽናል አይደንቲቲ ነው። በጎሳ ልዩነቶች ላይ እኮ የከፈልነው የኢኮኖሚ፣ የማህበረሰባዊ ካፒታል፣ የመንፈስ ስነ ልቦና መናጋት ዋጋ እጅግ በጣም ከፍተኛ ነው። በዓለም ደረጃ ዝቅ አድርጎናል። ዝቅ ያደረገንን ፓርቲ መልሰን እንምረጥ ብንል የሚከፈለው ዋጋ ካለፈው የባሰ እንደሚሆን አትጠራጠሩ። የሰው ዘር መገኛ አገር ሆነን የአፍሪካ አንድነት መዲና ሆነን እንዴት ጎሰኝነትን እንመርጣለን? ኢትዮጵያን ያፈቅራል፣ የሁሉን ዜጎች መብት ያከብራል። ግቡ ፍትህ፣ የሁሉም ዜጎች እኩልነት፣ ዲሞክራሲያዊ አገዛዝ መሆኑ፣ የፖለቲካ ስልጣን ባለቤት ህዝቡ መሆኑ፣ ኢትዮጵያ ከሁሉም የጎረቤት ሀገሮች ጋር በሰላም በመከባበር በመልካም ጉርብትና ለመኖር የምትፈልግ ሀገር መሆኗን የሚያስተጋባ መሆኑ፣ ኢትዮጵያ የራሷን ብሔራዊ ጥቅም ከሚያከብሩ ከመላው የዓለም መንግስታት ጋር መልካም ግንኙነት የመመስረት ታሪክ ያላት ሀገር መሆኗን የምትጠብቅ መሆኗን የሚያስተጋባ መሆኑ፣ ኢትዮጵያ ለአፍሪካ አንድነት የማያሻማ አቋም እንዳላትና የአፍሪካ መዲና መሆኗን ለመቀጠል እንደምትፈልግ የሚያንጸባርቅ አቋም የያዘ መሆኑ ጠንካራ ጎኑ ናቸው። በአፋብን በኩል ደካማ ጎኖች ተብለው ከሚጠቀሱት መካከል የተወሰኑትን እንመልከት። አፋብን አሁንም በጎጥ ልዩነቶች የተበከሉ መሪዎች ያሉበት መሆኑ፣ የፖለቲካ ፕሮግራሙ ገና ጥራት ባለው መልኩ አለመቅረቡ፣ ነጻ ባወጣቸው አካባቢዎች አስተዳደር መዋቅር ሰርቶ ነዋሪው ህዝብ የለውጡ ባለቤት እንዲሆን አለማድረጉ፣ ውህደት ከመሰረተ በኋላ ውህደቱን የሚያንጸባርቅ የጋራ ትግል ለማድረግ መቸገሩ፣ ከአማራው ክልል ውጭ ለመንቀሳቀስ አለመቻሉ፣ ከአጋር ድርጅቶች ጋር ትብብር አለመፍጠሩ፣ ግዙፉን ወጣት ትውልድ የትግሉ ተሳታፊ በማድረግ የህዝብ እንቢተኝነት ለማዋቀር አለመቻሉ፣ የወዳጅና ጠላት ኃይሎች ልየታን ግልጽ አለማድረጉ ወዘተ ይጠቀሳሉ። ሮም በአንድ ቀን አልተሰራችም እንዲሉ እንቅስቃሴውም በአንድ ሌሊት ድል ሊቀዳጅ እንደማይችል አውቃለሁ። ግን ጥራት ያለው መስመር ያስፈልገዋል። ከተሞችን ከመያዙ በፊት ዝግጅት ያስፈልገዋል። ህዝቡ የሚቀበለው የሚያየውን እንጂ ላማለኝ በሰማይን አይደለም። የህዝብ ትግል ህዝብን ያማከለ መሆን አለበት። የአማራ ፋኖ ጦርነት መሰረቱ በአማራው ህዝብ ላይ በተከታታይ መንግስት
መር የሆነ እልቂት፣ እንግልት፣ እስራት፣ ረሃብተኛነት፣ መፈናቀልና ሌሎች የሰብአዊ መብት ጥሰቶች ስለተካሄዱበትና አሁንም ስለሚካሄዱበት ነው። በጦርነት በኩል ለድል የሚያበቁት ግብዓቶች የቁሳቁስና ሎጂስቲክ አቅምና በመሬት ላይ የሚታየው ውጤት መሆኑን ልዩ ልዩ ጥናቶችና ምርምሮች ይናገራሉ። ለህዝቡ ያለው አለኝታ የሚታየው ነጻ ባወጣቸው አካባቢዎች በሚሰራቸው ተግባሮች ላይ ነው። በተጨማሪም በአካባቢው በሚታየው የኃይል አስተላለፍ ሁኔታ ነው። ለምሳሌ የውጭ መንግስታት እውቅና መኖሩ ከጎረቤት ሀገሮች ጋር የውስጥ ውይይት የማድረግ ኃላፊነት አለበት። በታዛዥነት ሳይሆን በራስና በአገር ጥቅም ላይ በማተኮር ላይ በተመሰረተ መልኩ መሆን አለበት። አፋብን የኢትዮጵያን ብሔራዊ ጥቅም እንደሚያስከብር አልጠራጠርም። ቀይ መስመሮቹን ግን በተደጋጋሚ ግልጽ ማድረግ አለበት። ቀይ መስመሩ ደግሞ ከካዲው ኦህዴድ ብልጽግና ፓርቲና መንግስት ይለየዋል። ለምሳሌ የአዲስ አበባን የወደፊት አፈንታ በሚመለከት፣ የወልቃይት ጠገዴ ጠለምትና ራያን ጉዳይ በሚመለከት፣ የህዳሴ ግድብን በሚመለከት ወዘተ። በዚህ ትንታኔ ላይ ለአፋብን መሪዎች ለመጠቆም የምፈልገው የአማራ ፋኖ በህዝብ በኩል ያለው ተቀባይነት፣ ቅቡልነት ወይም ሌጊቲሜሲ ወሳኝ ሚና እንዳለው ነው። ህዝቡ አፋብን ሲያሸንፍ ህይወቴ ኑሮዬ ይሻሻላል ብሎ ካመነበት የሚከፍለው መስዋዕት ለመክፈል ዝግጁ መሆኑን አስመስክሯል። ስለሆነም የአፋብን አመራር ስንት ሰራዊት እንዳለ ከመናገር ይልቅ ስንት የአብይ አህመድ አሊ ሰራዊት እንደማረከና ስንት ሰራዊት የአብይን አመራር ንቆት ወደ አፋብን እንደተቀላቀለ ቢናገር የተሻለ ይሆናል። ይህ መረጃ የኦህዴድ ብልጽግና ሰራዊት የሚፈርስ አረመኔ መሆኑን ያሳያል፣ ህዝቡንም ይስባል። በኢትዮጵያ የሚካሄደው መንግስት መር ጦርነት ባህሪዎች ምን ይመስላሉ ብዬ ራሴን እጠይቃለሁ። የህዝብ ጦርነቶች ታሪክ 3 ክስተቶችን ያስተምረናል። የመጀመሪያው ተፋላሚው ኃይል ለምሳሌ ፋኖ የጠላትን ምሽግ እያመከነ አቅሙን የሚያጠናክርበት ሁኔታ እንደሚፈጥር የአማራ ፋኖ ይህንን በሚገባ አስመስክሯል። አብዛኛው የታጠቀው መሳሪያ ስንቃችን ከወገናችን ትጥቃችን ከጠላታችን በሚለው መርሁ መሰረት ከብልጽግናው ሰራዊት ላይ የቀማው ነው። ሁለተኛው ክስተት ተፋላሚው ኃይል የጠላትን ደካማና ጠንካራ ጎን የገመገመና እየለየ በጠላቱ ላይ ብዥታዎችን ፈጥሮ የጠላቱ ኃይል ቅቡልነቱን እንዲያጣ ያደርጋል። የጠላትን ጠንካራ ጎን ለይቶ በማጤን ራስን ጥቃት መከላከል፣ ለምሳሌ በድሮን የሚደረገውን ጥቃት በሚመለከት ህዝቡ ለአደጋ እንዳይጋለጥ በድሮን ከመጨፍጨፉ በፊት ወቅታዊና አስተማማኝ መረጃ እንዲያገኝ መደረግ አለበት። ፈረንጆቹ ኤርሊ ዋርኒንግ ሲስተም የሚሉት ማለት ነው። ሶስተኛውና ዋናው ክስተት ደግሞ በህብረተሰቡ ላይ ከፍተኛ ትኩረት በማድረግ ህዝቡ የትግሉ አልፋና ኦሜጋ መሆኑን ሁልጊዜ ማስተጋባት። ለምሳሌ ጸረ አማራውና የኢትዮጵያ ፍርሰት መሐንዲሱ ኦህዴድ ብልጽግና የኦሮሞን ህዝብ የማይወክል መሆኑንና የአማራ ፋኖ ከህዝቡ ጋር ምንም አይነት ቅራኔ እንደሌለው ማስተጋባት፣ ማሳመን። ለዚህ ነው ዋናውና ቁልፉ ክስተት ስንል ይህንን ክፍል የገለጽ ነው። ህዝቡና ባለስልጣናቱ ቅራኔ ውስጥ እንዲገቡና ህዝቡ በመንግስት የማስተዳደር አቅም ላይ እምነት እንዳይኖረው ማድረግ ይገኙበታል። በፕሮፓጋንዳ በኩል ኦህዴድ ብልጽግና ለራሱ ስልጣንና ዝና በማሰብ በየቀኑ የኦሮሞን ህዝብ ልጆች እያስገደላቸው መሆኑን በሚገባ ሊነገር ይገባል። ወንድም ወንድሙን እንዲገድል መፍቀድ እንደሌለበት በተደጋጋሚ መነገር ያለበት እውነታ ነው። ይህንን የሚያደርግ ጨካኝ መንግስት ኢትዮጵያን ለማስተዳደር ብቃት ብቻ ሳይሆን ሞራልም የሌለው ስለሆነ ለዚህ ስርዓት ምንም አይነት ድጋፍ ማድረግ እንደማይገባ መግለጽ ያለበት በፋኖ አማካኝነት ነው። ኦህዴድ ብልጽግና በኦሮሞ ስም እየማለና እየተገዘተ ስርዓቱ የኦሮሞ መንግስት ስለሆነ ልትጠብቁት ይገባል እያለ የጦርነት ቅስቀሳ በመቀስቀስ የራሱን ጥቅም የሚያግበሰብስ ዙምቢ መሆኑን በተደጋጋሚ ሊነገረው ይገባል። በአንድ ወቅት የፓርቲው ሊቀመንበር በፓርላማ የተናገሩትን ለማስታወስ እንሞክር። ሁለተኛው ችግር ደግሞ ለፓርቲ የገለጽኩት መንገድ አለ፣ እዚህ አልገልጸውም። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብተች ይችላል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀልን ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት ዓመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ
የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ይህ ንግግር ምን ማለት ነው? በቀጥታ በቴሌቪዥን ስርጭት ይህንን የተናገሩትን ሳይሆን በመጽሐፋቸው እንደገለጹት በስውር ከመጋረጃ ጀርባ እየዶለቱ ለአስፈጻሚዎቻቸው የሚነግሯቸውን ማሰብ ነው። ይህ የአብይ ንግግር ለኦሮሞ ሕዝብ በማሰብ የተሰጠ ንግግር ሳይሆን ለኦሮሞ የማስብለት እኔ ብቻ ስለሆንኩ እኔን ጠብቁ፣ በእኔ ላይ የሚነሳውን ሁሉ ከፊቴ ተሰልፋችሁ ተፋለሙልኝ የሚል ነው። ከዚህ ንግግራቸው በፊትም ቢሆን በአዲስ አበባ ዙሪያ የሚገኘው የኦሮሞ አርሶ አደር ጠቅላይ ሚኒስትር የተነካ ብሎ ፈረሱን ጭኖ ወደ አዲስ አበባ እየመጣ ነበር። ያን የመንገድ ላይ ባይመለሱ ኖሮ ምን ሊፈጠር እንደሚችል ማሰብ ነው ብለው ፍጹም ውሸት፣ ከፍተኛ የዘር ማጥፋት ቅስቀሳ፣ የእርስ በርስ ጦርነትና ነውር የተሞላበትን ንግግር መናገራቸውን እናስታውሳለን። ስለዚህ ይህ ስርዓት የቆመበት መሰረቱ ማጭበርበር፣ መዝረፍ፣ መዝለፍ፣ ውሸትና ስግብግብነት እንጂ በፍጹም ህዝባዊነት እንደሌለው በሚገባ ተደጋግሞ መነገር ይገባዋል የምለው ከዚህ በመነሳት ነው። ኢትዮጵያ ከሞትና ከብተና ለመዳን አገር ወዳድ ተቆርቋሪና ኃላፊነት የሚሰማው ኃይል ያስፈልጋታል። ህዝቡ በአማራ ፋኖ ላይ እምነት እንዲኖረው አመራሩ ተግቶ በቅንነት መስራት አለበት። ቅቡልነት እንዲሰፍንና አገር አቀፍ እምቢተኝነት እንዲቀሰቀስ ከተፈለገ አፋብን ብቻውን ሊሰራ አይችልም። አገር አቀፍ እንቅስቃሴ ያስፈልጋል። አገር አቀፍ እንዲሆን ደግሞ ከሌሎች አጋር ኃይሎች ጋር ስልታዊ ቁርኝት ወይም ስትራቴጂክ አሊያንስ መፍጠር ወሳኝ ነው። ከወጣቱ ትውልድ ጋር፣ ከሴቶች ጋር፣ ከአስተማሪዎች ጋር፣ ከባለሙያዎች ጋር፣ ከዲያስፖራው ጋር፣ ከእምነት አባቶችና ተከታዮች ጋር ውስጥ ለውስጥ አብይ ካልተዋጠላቸውና አደጋውን ከተገነዘቡ የብልጽግና መንግስት ኃላፊዎች ጋር ወዳጅ ማፍራትና ማብዛት ወሳኝ ሂደት ነው። ብልህነት ነው። ቁም ነገሩ በመሬት ላይ የሚደረገው ጦርነት ብቻውን ወይንም በተናጠል ወደ ድል አያሸጋግርም። ዋናው ትኩረት ህዝቡ በወዲድ ብልጽግና አገዛዝ የተማረረ መሆኑንና በገዢው ፓርቲና መንግስት እምነት የሌለው መሆኑን ሳይሰለቹ ማስተጋባት ነው። ይህ የሚጠይቀው የአመለካከት ለውጥ ነው። ህዝቡ በአማራ ፋኖና አጋሮቹ ላይ እምነት ኖሮት እንደ አማራጭ ኃይል እንዲቀበላቸው ማድረግ ነው። ይህ ሲሆን ህዝቡ ተስፋ ብቻ ሳይሆን አማራጭ ኃይል የተዘጋጀ መሆኑን ለማስተናገድ ወደሚችልበት ደረጃ እንሸጋገራለን። አብይ ቢወገድ ክፍተት ይከሰታል የሚሉ ጥቂት የማይበልጡ ሰዎች አሉ። አብይን የፈጠረው እኮ ኢህአዴግ ነው። ማንም ሰምቶት የማያውቀውን ተራ ካድሬ ከፍ ያደረግነው እኛው ነን። የአብይ መውደቅ ክፍተት የሚፈጥር ሳይሆን ጭራሽ ለኢትዮጵያ ሰላምና መረጋጋት ለህዝቡም እፎይታን የሚሰጥ መሆኑን መላው ህዝብ የጋራ መረዳት እንዲኖረው ከአፋብን ብዙ ይጠበቃል። የአፋብን የአገር ውስጥና የውጭ ፖሊሲ አማራጮች በሚገባ መሰራጨት አለባቸው። እነዚህን የፖሊሲ አቅሞቹን ለመላው የኢትዮጵያና የዓለም ህዝብ ለማስታወቅ የተዘጋጀ አማራጭ ኃይል መሆኑን እቀበላለሁ። ከላይ ድክመቶቹን በሚመለከት እንዳሳሰብኩት እንከን የለውም አልልም። አፋብን እነዚህንና ተዛማጅ ፖሊሲዎችን የሚተገብር አማራጭ የፖለቲካ ኃይል መሆኑን በመሬት ላይ እንዲያሳይ ጥሪ አደርጋለሁ። ይህን ሲያደርግ አፋብን ሊገጥሙት የሚችሉት ተግዳሮት ምንድን ነው? ይቀጥላል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።